በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 7 ቅዱሳን ፊልሞንና አብላኔዎስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 7 በዚች ቀን የከበሩ ፊልሞንና አብላኔዎስ በሰማዕትነት አረፉ። ይህ ፊልሞንም የእንዴናው ገዢ በሆነ በአርያኖስ ፊት በአዝማሪነት ይጫወት ነበር። ከአዝማሪው አብላኔዎስም ጋር እርስ በርሳቸው ወዳጆች ሆኑ። ለክብር ባለቤት ክርስቶስም ስለ ስሙ ምስክሮች ሊሆኑ ተስማሙ። አዝማሪው ፊልሞንም ልብሱንም ወስዶ ለአብላኔዎስ ሰጠው። እሱም የአብላኔዎስን ልብስ ለብሶ ወደ መኮንኑ ወደ አርያኖስ ገብቶ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ተመልክቶ አዝማሪው አብላኔዎስ እንደሆነ አሰበ። በፍላጻም እንዲነድፉ ታዘዘ። ያን ጊዜም አዝማሪው ፊልሞን መሆኑን አውቆ እጅግ ተቆጣ። ደግሞ አብላኔዎስን እንዲነድፉት አዘዘ። ሁለቱንም ነደፏቸው። አንዲት ፍላጻም ወደ መኮንኑ ተመልሳ ዓይኑን አወጣቻት፣ እጅግም አሰቃየችው። የከበሩ ፊልሞንና አብላኔዎስ ግን ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። በረከታቸውም ከእኛ ጋር ለዘላለም ትኑር አሜን። አሪከ ሰላም ለአብላኔዎስ ክርስቲያናዊ እምኔእሱ ለፊልሞን ጸጋ እንተ ወሃበ በልብሱ በበልህ ሀኢ እምዳሂረ ተመትረ ማእሱ መታሪ ሲጋሁ ሶበ ቀበላ ለፈውሱ ምክንያታ ምጠት ኮነቶ ለእሉ እምርኩሱ። በዚች ዕለት ጻድቅ ንጉሥ ቴዎድሮስ አረፈ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ቅዱስ ቴዎዶጦስ። በዚች ዕለት ደግሞ ቅዱስ ቴዎዶጦስ በሰማዕትነት አረፈ። እርሱም ከገላትያ ሀገር የሆነ በምክርና በተግሳጽ አምልኮተ እግዚአብሔርን በማጽናት ያደገ ነው። ወደ ከሃዲ መኮንንም ሂደው የክርስቲያን ወገን እንደሆነ ነገር ሰሩበት። መኮንኑም አስረው እንዲያመጡ ታዘዘ። እርሱም ይህን በሰማ ጊዜ ሳይዙት ወደ መኮንኑ ሂዶ በመኮንኑና የረከሱ ጣዖቶቹን ረገመ፣ ዘለፋቸውም። መኮንኑን እሱን በማስፈራራት ሆኖ የስቃይ መሳሪያዎችን ሁሉ አሳየው። ለጣዖት እንዲሰዋ በመሸንገል አስገደደው። ቅዱሱም ስለ ድንቁርናው ረገመው፣ ዘለፈውም። ከዚህም በኋላ የውስጥ ዕቃው እስከሚታይ ሰቅለው ጎኖቹ ይሰነጣጠቁ ዘንድ መኮንኑን አዘዘ። ከዚያም ወደ ወህኒ ቤት ጨምሩት ዘንድ ደግሞ አውጥተው በእንጨት እንዲሰቅሉ፣ ቁስሎቹንም እንዲያድሱ፣ ጎኖቹንም እንዲሰነጣጠቁ አዘዘ። እርሱ ግን መኮንኑ የሚያመጣውን ስቃይ እንደ እምነት አደረገ። በክብር ባለቤት በጌታችን ክርስቶስ በፍቅሩ ፍላጽነት ልቡ ተነድፏልና ዓይኖቹም ወደ ላይ ይመለከቱ ነበር። መኮንኑም ዓይኖቹን ወደ ላይ መኮንኑም ብርታቱን ባየ ጊዜ ራሱን በሰይፍ እንዲቆርጥ አዘዘ። ቅዱስ ቴዎዶጦስም የራሱን መቆረጥ ሰምቶ እጅግ ደስ እያለው ወጣ። ወደ እግዚአብሔርም ሲጸልይና ሲማልድ እንዲህ አለ። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ አመሰግንሃለሁ። ከተከታተለኝ ክፉ ነገር ሁሉ አድነኸኛልና በጠላትነት የተነሱብኝም ወደ ገሃነም አወረድሃቸው። እኔም ከሞት በር ከፍ ከፍ አደረግኸኝ። ይህንን ብሎ በሰገደ ጊዜ ወታደሩም የቅዱሱን ዓይን ይሸፈን ዘንድ መሸፈኛ መጣ። ቅዱስም ይህ ሞትን ለሚፈሩ ነው፣ እኔ ግን በክብር ባለቤት በጌታዬ ኢየሱስ ክርስቶስ ስም ሞትን አልፈራም አለ።
ወታደሩም ሰይፉን መዘው የከበረች ራሱን ቆረጠ። የሰማዕትነት አክሊልም ተቀበለ። በረከቱም በላያችን ትደር ለዘላለሙ አሜን። አሪከ ሰላም ለተወዶጦስ ለገላትያ በአውዳ ዘሰርአ ከመ ጽጌረዳ እትአውቆ ለሕማም ወለስቃየ ስምዕ ክበዳ ደቂቀ አቴና ለአርጤምስ ውሉዳ እንዘይቀስፍዎ በይቡስአነዳ። መጋቢት 7 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፦ አንደኛ ቅዱሳን ሰማዕታት ፊልሞና እና አብላንዮስ፣ ሁለተኛ ቅዱስ ቴዎዶጦስ፣ ሶስተኛ ጻድቅ ንጉሥ ቴዎድሮስ። ወርሃዊ በዓላት፦ አጋዕዝተ ዓለም ሥላሴ፣ ሁለተኛ ድዮስቆሮስ። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ሥጋንም የሚገድሉትን ነፍስ ግን መግደል የማይቻላቸውን አትፍሩ፣ ይልቅንስ ነፍስም ሥጋም በገሃነም ሊያጠፋ የሚችለውን ፍሩ። ማቴዎስ ምዕራፍ 10 ቁጥር 27-28። አሜን። ዘአቅረብኩ ማሕሌተ አዘክርያ አእላፈ እምዕለተ ጸምዱከ ዘልፈለላ ነብብ ተወከፍ ዘንድትየ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኦ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዘትመካን እስከ አረጋዊ ልሂቅ እምንዑስ ሕፃን ለዛ አጽሐፎ በክርሳስ ወለዛ አጽሐፎን ዘይደርስ ለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃለ በእዝነ መንፈስ በጸሎቶሙ ማርያም አራቂተ ኩሉም ባይስ ሀቡረ ይምሃረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱ አነስተኛ መባ እንደተቀበሉ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታት እና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡ በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በሚታሰን በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አቡነ ዘበሰማያት